እነሱ ናቸው። ለባምቢ ጋይስ እስኪ ባምቢና እኔ ፎሎ ነን፣ ግን ላታየኛውን ስለምትችል ለባምቢ መልእክት ላድርስላት ፕሊስ ጋይስ። ስራ መቼስ ጠፍቷል። እንትን ልበልላችሁ። ባምቢ የምትባይ ልጅ አለሽ። በጣም 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 ነው በቃ የሆነ ማለት ከልክ በላይ ላይክ የምትሆኚውን አተሻል ብለሽ ደስ ይለኝ ነበር። የኔ ማር እወድሻለሁ። ስሚ ባምቢዬ፣ በፊት ራሱ ማለት ነው እቺ ኪዳኔ ሳላቅሽ በፊት እሷ ናት ያሳማችኝ አንቺን እንጂ እኔ እግዚአብሔርን በጣም የምትመች ልጅ ነሽ። እና የሆነ ቪዲዮ ተፖስቶ አየሁኝ ማለት ነው። በጣም አዝና ምናምን በቃ ስራዬ ላይ ችግር አመጣችሁ በቃ ተዊኝ ብላና፣ ውዴ እኔ ልንገርሽ አይኖ በስራሽ መምጣታቸውን እሱን እንሄድበታለን። ግን ባምቢዬ ይልሽ ምንም ብታረጊ የእኛ ማህበረሰብ እግሬ ተንጠለጠለ ብሎ ነው የሚያለቅሰው። ብታዚው እንኳን ማለት ነው እግዚአብሔርን። እኔ አሁን ተመልከችኝ፣ ነፃነቴን ይሁ እስኪ ተመልከችው። ወድጄ መሰለሽ ነፃነቴን ይሁ። ሪከርድ እንደሚያደርጉኝ እኮ ጠንቅቄ ባምቢዬ አውቃለሁ እኮ ሪከርድ እኮ እንደሚያደርጉኝ አውቃለሁ። ግን በቃ ተስፋ ያስቆርጡሻል። እኔ አሁን ወሸላ አላችኋለሁ። ለምደውታል ውዴ፣ ለምደውታል። አይደነግጡም። ለምን አስለመድኳቸው። አንዱ ይመጣል አይደለ ማለት ነው ወሸሌ ይለዋለሁ። ለምደዋል ውዴ፣ ለምደዋል። እንዲህ ነው የምታለማምጃቸው ውዶቼ። ለምን ክብር አይወዱም፣ ሰላም አይወዱም፣ ፍቅር አይወዱም፣ መከባበር አይወዱም። ስለዛ ቦታ አትስጫቸው። ምንም ይበሉ ሰው ከማውራት ወደ ኋላ አይልም። ጠንካራ ሴት ነሽ። ማንም ወጣትም እያለ ምንም እያለ የማያሳልፈው ነገር የለም። ማርያምን እና ባምቢዬ እግዚአብሔር ምንም አይሰማሽ። እኔ አሁን በየቀኑ ነው ሲሰድቡ የሚውሉት። እኔው እግዚአብሔርን ነው የምልሽ። ስሜን ያጠፋሉ፣ በአሽሙር ይሰድቡኛል። አሽሙሩንማ ተይው፣ ለእግዚአብሔር ትቼዋለሁ። በአሽሙር ይሰድቡኛል ምናምን፣ ከውስጥ ሆነው ሴራ ይሰሩብኛል። እግዚአብሔርን ደሞችን ቃል ደግሞ አይወዷትም። አንድ ቃል አለች፣ ሊጥሉኝ ይፈልጋሉ፣ አይወዷትም። እችን ቃል ደግሞ ሊጥሉኝ ነው እያሉ ሙድ ይዛሉ። እና ባምቢዬ እኔ የምመክርሽ ላንቺ፣ የኔ እናት፣ የኔ ስስት፣ ምንም መስሎ አይሰማሽ። ማርያምን ነው የምልሽ። ምንም ከመናገር ወደኋላ አይልም። በቃ ሀበሻ አንቺን ከማስጠቆር ከመናገር ወደኋላ ስለማይል ታያቸው ውዴ፣ ታያቸው። እኔ ለሰው አልቆምም አልናገርም ብዬ ነበር፣ ግን አንቺን ሳይሽ መልካም ሴት ትመስኛለሽ። ቦታ አትስጫቸው። በቃ ለኮመንት ቦታ አትስጭ። እኔን ጠዋትና ማታ ሲሰድቡሽ ባምቢ እምሶ ሲሉሽ አንተ ቆለጣ ምን አባት ትሰራለህ በይው። በቃ ምንም ማለት ምንም ማድረግ አትችይም። ግን ደግሞ በስራ ደግሞ እንደዚህ ምሳሌ ከሆነ በስራሽ የሚያደናቅፍሽ ደግሞ ከሆነ ቦታ አትስጫቸው። ባምቢ እግዚአብሔርን ቦታ አትስጫቸው። በቃ አንደኛ ፌመስ ነሽ። የሰው ልጅ ፈምሶ ሶሻል ሚዲያ ላይ ወጥቶ አይናገሩኝ ማለት አይቻልም። ይናገራሉ ምናምን። አንቺ ግን ወደፊት ስራሽን ስሪ ከሚወዱሽ ከሚያከብሩሽ እና ደግሞ እናንተ ቅንቅናም ተፋቷት። በቃ በኢየሱስ ስም ተፋቷት። ማርያምን ስማን በቃ ተፋቷት ልጅቷን። እግዚአብሔርን የዛሬ አይቼው ቪዲዮዋን በጣም ነው ያሳዘነችኝ። እና ባምቢዬ ጠንካራውኝ ከዚህ በላይ ጠንካራ ነሽ የኔ እናት። ቦታ አትስጫቸው። ያንን ነው የምልሽ። እግዚአብሔርን እኮ ግራ ገባን እኮ ደግሞ ማስተራብነትን ማታወራውትኝና የኔ ጌታ በጣም ነው ያሳዘነኝ። እመቤቴን ጸሎት አርጉልኝ ነው የሚለው። በቃ ጸልዩልኝ፣ ጸሎት አርጉልኝ። አንተ አዳነ፣ አንተ ደንቆሮ፣ አንተ ያረቄ ሰፋሪ ልጅ፣ አንተ ቁናሳም ምን አባህ አርጊ ነው የምትለኝ? አንተ ገንገበት፣ አንተ ጥርስ ያለቀ ሽማግሌ እንዴ! ዛሬም እየጠጣሽ ነው ይላል። 1-2 ቀን ጠጥቼ ያሳየኋችሁ እንዴ። ሎሚ እንኳን እኮ መጠጣት አልቻልኩኝም እኮ ሀሳቤን ሲያስረሱኝ። ሎሚ እንኳን እግዚአብሔርን ጋይስ አሁን ሎሚና ሜንት አድርጌ እየጠጣሁ አሳያቸዋለሁ አይደለ? እያዩ እንኳን ቤታ ሰሞኑን እንኳን ጠጣው። እኔ ጠጥቼ እኮ ቂጤን አልበለቅጥም። ጠጥቼ እኮ ጣቴን እኮ ቃይ ውስጥ አልከትም እኮ። እኔ እኮ ቤታ እኮ ስሙኝ፣ ስጠጣ እኮ ጨዋታ እኮ ነው፣ መሳቅ ነው፣ መዝናናት እኮ ነው። ቆሽ ማዳ ገንገበት ቪው ተበልተሻል በሄዱ ትብለጠኛም። ሚኪያስ ደስ የሚለው እኔ በፎቶ ሆኜ ጌም ሳልጫወት ዝም ብዬ ዘባተሎ እያወራው 2000 ሰው እያየ ነው ሚኪያስዬ። እና ምን ችግር አለው? ትብለጠኛ እንዴ ብርቅ ነው እንዴ? ሚኪያስዬ እሷ በለጠችኝ። አንተስ መቼ ነው እኔ የምትበልጠኝ ነው ትልቁ ጥያቄ። አንተ ቆረቆራ መቼ ነው የምትበልጠኝ? እኔ እንዲህ በፎቶ ገብቼ ዝም ብዬ እየተዝናና 2300 ሰው ካየኝ ፊቴን ሳያይ
አንተ መቼ ነው እኔ የምትበልጠኝ? ስለ ሰው ቶ አሁን ፎንቴ አሁን ነው የተነሳሁት። አንተ መቼ ነው የምትበልጠኝ ነው ስለ ሰው። ጌም ደግሞ ብጫወት የመገዳደል ብጫወት ደግሞ ጌም ደግሞ ኢማጂን ጌም ብጫወት ደግሞ ስንት ሰው እንደሚያይን ተመልከተው። ቆጠራ ሁሌ እድሜ ልካችሁን የሰው ቪው እንደቆጠራችሁ እድሜ ልካችሁን የበታችነት ስሜት እንደተሰማችሁ በኢየሱስ ስም አንተ ናሁም እውነቴን እኮ ነው ጋይስ፣ ጌታን እድሜ ልካቸውን የሰው ቪው ነው መቁጠር። እንትና እንዲያለ ይኑራት፣ እህቴ እኮ ናት፣ ይለፍላት። አንተ ቡዳ፣ እኔ እንዳንተ ምቀኛ መሰልኩ እንዴ? እኔ ከራሴ ጋር ነው ውድድሬ፣ ከህይወቴ ጋር ነው። ምንድን ነው የምለወጠው? ምንድን ነው የሚይዘው? ነገ ቢመጣብኝ እወልዳለሁ፣ ለልጄ የሚያስፈልገው አገባለሁ። ማንን ነው ማገባው? ያንን ነው ህይወቴን ነው የማስበው። የኔ ጌታ ማን ላይ ነው የሚጥለኝ ነው? ማን ግሽጣ ራስ ላይ የሚጥለኝ ነው? እኔ አላማ እንጂ እናንተን ስቆጥር አሉልም። ለማንኛውም ግን ማስተር አብነት ማታ አውርቼው ነበር። እግዚአብሔርን ጸሎት አድርጉልኝ በቃ ነው የሚለው። በጣም ነው የሚያሳዝነው። ውድ ኢትዮጵያኖች እባካችሁን ማስተር አብነት ለብዙ ብሔር ብሔረሰብ ሳይቀር ነው የቆመው የረዳው እና በእግዚአብሔር ይሄ ወንድማችን እሱ የፈለገ ነገር ይበል በጸሎት ብቻ አግዙኝ ይበል። የሰው ልጅ መቼስ መጥቶ እዚህ ተቸገርኩ ምን ያህል ያውቀዋል። ረጅም ስለነበር ምን ያህል ችግር ውስጥ የነበሩ ሰዎችን ሲረዳ ስለነበረ እንደሚከብድ ህዝብን ፊትን አይቶ መምጣት እንደሚከብድ ስለሚያውቀው ላይናገር ይችላል። ስለዛ ሮሚ ምን ጋይስ፣ ስለዛ እባካችሁን ለማስተር አብነት ትልልቅ ፎሎ ያላችሁ በእርዳታው ዓለም ጓደኛ የነበራችሁ ከሱ ጋር ምናምን እሱ ቢፈልግም ባይፈልግም አናግሩትና በውስጥ በደንብ አናግሩትና የሆነ ትልቅ እንትን ተዘጋጅቶለት ትልቅ መድረክ ላይ ተዘጋጅቶለት እባካችሁን በዚህ ካሱትኝ ወንድማችን። እኔ በጣም ነው ያዘንኩትኝ፣ እመቤቴ በጣም ነው ያዘንኩትኝ እና ስለ መድኃኒዓለም ለማስተር አብነት ጓደኞቹ ምናምን እሱ በጸሎት አግዙኝ ቢሉ መጸለያችሁን አታቁሙ። እኔ ማስተር አብነት ይሄ ልንገርክ የኔ ጌታ፣ የቲክቶክ ሰዎች ጸሎት መቼም አይጠቅምህም። ባጭሩ ልንገርክ፣ ይሄ ቲክቶክ ላይ ምንም ጸሎት አያስፈልገውም። ሙሉ ቲክቶክ መጸለያ ያለበት ነው ወንድሜ። እኔ የምመክር ነገር ምንም የሚያሳቅቅ ነገር የለም። አንተ ስንቱን ስትረዳ ስንቱን ስታግዝ የነበረ ወንድማችን ነህ። ስለዛ ምንም አይሰማክ። እኛ እህት ወንድሞች ካለን የአቅማችንን እናረጋለን። ምንም እንዳይሰማ ማርያም። እኔ በጣም ነው ያዘንኩት። የሆነ ቪዲዮ አይቼ ውስጥ በልብስ እንኳን ብትሸፍኑት ህመም ስጋችሁን አይሸፍንም ምናምን የተናገረው እግዚአብሔርን በጣም ነው ያዘንኩትኝ። እና ብዙዎቻችሁ አላችሁ ጓደኞቹ እርዱትኝ። ያንን ነው የምለው። አመሰግናለሁ። ኔክስት ዩ ማማ ኦኬ። ግማታ ምን አባ ነው የምትለኝ? እስኪ እሺ ቤታ ሱቅ ክፈችልን ሎተሪ ደርሶኛል ብላለች መሲ። እኔ አንድ ሐሙስ የቀረው አረብ የገደልኩ ይመስላችኋል እንዴ? እኔ አንድ ምስኪን ደሃ ምንም የሌለኝ ቆረቆንዳ ጭራሽ ደግሞ እኔ ወይ አምላኬ አያችኋችን ጊፍት ትሰጠኛለች። በቃ ሚሊዮነር አረጋችሁኝ። በውስጥ ቤታዬ ደግሞ እንዲህ የሚሉ ሰዎች፣ አረ በማርያም እኔ በቃኝ። እናንተ እርዳታ ልታሳብዱኝ። ቤታዬ ባሌ ልጆቹን ለማሳደግ ለፍቶ ከዛ እኔ እዚሁ ያለሁት እየተንከራተትኩ ስደት ላይ ነኝ ያለሁት። በሞተር ሲሄድ ተጋይቶ ወደቀ። እባክሽን አግጅልኝ። ባልሽ ሄዶ በሞተር ለልጁን ለማሳደግ አይደለም ሌላ ሴት በላይሽ ላይ ተሸክሞ በሞተር ሲያበር ጎረቤት አይቶት በድንጋጤ ያቃጥሩብኛል ብሎ ተጋይቶ ነው ውዴ። ልጆችሽን ለማሳደግ ተንከራቶ አይደለም። እኔን ተፋችኝ እንዴ! እኔ እኮ የሚጠይቁኝ ጥያቄ እኮ ነው እኮ። ቤታዬ አልጋዬ መተኛ የለኝም፣ አልጋዬ ወድቆብኛል፣ እባክሽን የኔ ውድ አልጋ ግዥልኝ፣ ማታ ዳርሽን አስተካኪ። ምንም አልጋሽ ተጣሞ ምናምን አይደለም። 5-6 ሰው ታስገቢያለሽ። አልጋሽ እስኪጣመም ድረስ ትወቀጫለሽ። አልጋሽ ላይ አትዝለይ። እኔን ተፋችኝ። ችግራችሁ በዛውንስ እንዴ? ቆይ እንዴ! ወይኔ ከሚሄድበት ቀጠሮ ቀረው፣ ሰዓት ሄደ። ያኛው ሁለተኛው መጣብኝ። እዚሁ እያወራው ምን እንደሚሻለኝ አላውቅም። እኔን ያገባማ እንዳው ተቃጥሎ ህይወቱን ሁሉ ሲኦል ለማድረግበት በዚህ አይነት
እኔ ምንም እሺ ዛሬ ወንድሜ ቤት ፕሮግራም አላየሁትኝም። ውዴታ አሉባልታ ወይ ሆዴ ቁስር አረዳ ተው። ተመልሼ እመጣለሁ ለምሴ ታይም ወይ በስማም ከ3 ሰዓት ከ4 ሰዓት በኋላ ተመልሼ ይገባለሁኝ። ይኸው ሰሞኑን እርፍ አላችሁ። አበባም አልለመንኩ ጌብም አልጫወት። እድሜ ለእናንተ ይኸው 2 ቀን እርፍ አደረግኳችሁ። በየቀኑ አልገባሁባችሁም። ልታመሰግኑኝ ይገባል። ቤታ 10K አስገብኝ። ክፉ ካፌ ሊወጣ ነበር። መድኃኒዓለም አባት ያዘልኝ። እንዲያው አንተ ክፉ ሊወጣ ነበረ ካፌ። እግዚአብሔር አፌን ያዘልኝ። እንኳንም ያስኩትኝ እንኳን ሮማን እስኪ ሮማን እናምጣት። ረስቼው ወይኔ ረስቼው ሄሉ እኔ ብላኝ ነበረ። እግዚአብሔርን ሰሚኛ ቅድም እየሰማው ነው። እግዚአብሔርን ምንም የሚያደርግልኝ ሰው ነበረ። ከምፈልጊ ሰው ጋር ተጮች ስትይ ማለት አልተመቸኝም። አንቺ እኮ ውጭ ነበርሽ እኮ ለቅጣት እኮ ያመችም ምንም ነበር የምቀጣልሽ። ያው የነበረው ብቻ ይሁን። ቤታዮ ወይ ምን ተፈጠረ? የት ነሽ ወይዘሮ ሄለን? ቆይ ችግር አለብሽ እንዴ? አይሰማም እንዴ? በጣም ስለምወድሽ ጉልቤ መሆኑ አንችለን ይለንማ ቅድም። ኧረ እኔማ ሁሉም ይችለኛል። ኧረ እኔ ሄለንም ወርቅ የቂት ተሸክሜ ነው ያለሁት። ስንቱን ችዬ ነው ያለሁት። እና እኔን ጡት መሸከም ይከብድሻል እንዴ? ስንቱ ጉድን ተሸክሜ ነው ያለሁት። ምን የልብ የሚሰማኝ ቤታ ላይ ነው። አሁን ቤታ ትቀለያለች። መድኃኒዓለምን ምን እያረጋችሁ ነው? ቆይ ለምን ግደን እያለች ነው። የነገር አድርግ የምንጫወት እያለች ነው። ኪያ ትጫወታለች። ኪያ እርግጠኛ ነሽ? ገብርኤል ተጫወቺ። ኦኬ እሺ። ወይ የዳዎች እናት ድፍር ብለሽ ተጫወቺ። ይወድሻል። አንቺን ተማምኜ ነው የምገባውማ። ቤታ እሷ የላትም ጨርሳለች። ደህና ናት። ምን አገባሽ? አያገባኝም። በቃ ግጣሚ ኧረ ኪያ ከሌላ ሰው ጋር ይሁን ከሄለን ወርቅዬ ጋር ከሆነ ለቅሶን ጦርነቱን አልችለውም ውዴ። ከሌላ ሰው ጋር ማለት ነው። ግን ያው ቲክቶክ ላይ ስለማይወራ በውስጥ ጻፍልኝ። አለ በውስጥ አውሪኝ። ኧረ በውስጥ ራሱ የምጽፈው መጽሐፍ የምፈረው ነገር ነው። ኧረ ድፍር በይ። ምን ያስፈራ ነው? ደስ የሚልሽ ነገር ነው። ግን ደስ የሚልሽ በማርያምን በጣም ደስ የሚልሽ ነገር ነው ከምልሽ በላይ ልጥፎና እየፈረው ነው። አሁን እንዲህ ራሱ የጦን ብቻ ለውሮ በደንብ ጥጥት አድርገሽ አውሪኝ። በደንብ ኖ ሄለን አንቺ ዲቦራን ሊያስደስታችሁ ደስ የሚላችሁ ነገር ነው ባወራችሁ። እሺ ጻፊልኝ። በምን ልንገራችሁ? በውስጥ ጻፊልን በቲክቶክ። እኔ ከዛ ለነሱ ነግራቸዋለሁ። አጥፎማ እናቴ ኮዳ አንድሽ በቃ ስቴፕ እዛው ይመችሽ። እሺ ተጫዋቹ አንቺ ሄለን በጊዜ በጣም ቶሎ ለማለት እያልኩ ነው። ቶሎ ከመጣው እንቀጣቀጣለን። እሺ ነው እጠብቅሻለሁ። ቻው ኪሪዬ ነኝ ማር። እሺ የኔና ተጫውቱ፣ በቃ ተጫውቱ እንዳልይዛቸው። እሺ ቻው ወሮች ባይ ቻው። እሺ እዚህ በላይ አድርጉ ትግደለኝ። ሁሉም ያልፋል እንዳላልኩ አለፈ። ሁሉም ያልፋል እንዳላልኩ አለፈ። አባቴ ጌታዬ እኔም ለቁም ነገር በቃው። አቤት አምላኬ ሆይ የተናቀ ያስረግዛል ሲሉ ሰምቻለሁ። ሊታየው ለወግ ማድረግ በቃሽ። ሮሚ እስኪ ሮሚን ላስገባት። እሺ ሂዱ ክፈች በሏት። እኔ እኮ በቃ እኔ እኮ ማርያምን በእናንተ የተነሳ እኮ የትም መሄድ እኮ አልቻልኩም። ክርስቶስን ምን የት ልሂድላችሁ ግን? ኧረ ተው አትወዱኝም። እስኪ ማርያምን ጋይስ ግን እኔን ግን አትወዱኝም። ምን አርጊ ነው የምትሉኝ ግን? ተው ግን እግዚአብሔርን ተው ግን
ተውኔ ማርያምን ብን ብዬ ነው የምጠፋው። እኔ በቃ ብን ብዬ ነው የምጠፋው ለእናንተ ስል። ታውኝ ግን እግዚአብሔር እኔ አንድ ቀን እንዲያየ እያልኳ ታጡኝ ይሆናል። እኔ ዘንድሮ ታጡኛላችሁ። እንዳውም ሰው የሚለው ደጋፊዎቿን ካጣኝ ነው ታንቃ የምትሞተው ነው የሚለው። እናንተ እኔን ካጣችሁ ነው ታንቃችሁ የምትሞቱት። ተውኝ፣ እናቴ ትሙት አትወዱኝም። በቃ ዝም ብላችሁ ታላትሙኛላችሁ ከዛም ከዚህም። ተውኝ በመቤቴ። እኔ እግዚአብሔርን አላሳዝናችሁም። በቃ ጨክን ነው የምትሉብኝ በአንዴው እያወቃችሁ ጋይስ። እኔ ላይ ይገንብኛል ሁሉ ነገር። በቃ ተውኝ። ምን ሆነች ነው? ምንም ውዶቼ አይኖ ትናንትናም አልገባውላችሁም። በዚህ ሰዓት ይኸው እግዚአብሔር ምን ያህል ይውላችሁ ምን ያህል ለእናንተ እንደምጨነቅ መቼ ስለ ጥቅምሽ ነው አትሉኝም እናንተ። ጌምም እየተጫወትኩ አይደለም እያወራኋችሁ ነው። ስራዬን እንትን እያልኩ የተዘጋጀው ማለት ነው። እና ይኸው እግዚአብሔር ምስክሬ ነው። በየሰው ቤት ተንከራተትን። ጠፋሽ፣ ግቢ አትገቢም ወይ ሪከርደር ቤት ትሄዳላችሁ፣ ትጠይቃላችሁ፣ ቤት ታገባች። ለዛ ነው ማርያምን ይኸው የመጣሁትኝ። እና እናንተ ደግሞ አታንገላቱኝ፣ ፍቅር ስጡኝ። በቃ ዝም ብላችሁ አታንገላቱኝ። እመቤቴ ተውኝ። ስንቶቻችሁ ናችሁ ለልደት የተዘጋጃችሁት? መልሶልኝ። ወይኔ ግን ደስ የሚላችሁ ይመስለኛል። እመቤቴ ስንቶቻችሁ ናችሁ? እኔ ምንም አልፈልግም ከእናንተ። ልደት ሲባል እናንተ አውቃችኋለሁ። እኔ ምንም አልፈልግም። ግን ዲሴምበር 30 ጎንደር ላይ ነው የምናከብረው ጋይስ። ጎንደር ነው የምንገባው የዛን ቀን። የዛን ቀን ጋይስ ጎንደር ነው የምንገባው። ደስ የሚል ነገር ነው የምናደርገው። እሺ ጎንደር ላይ ነው የምንገባው ውዶች። ያን ቀን ምን እያላችሁ መቼ ነው? ዲሴምበር 30 እኔን አታገኙኝም ጋይስ። መሸታ ቤት፣ ጭፈራ ቤት፣ መጠጥ ቤት፣ ዳንኪራን ስደልቅ አታገኙኝም። እኔ ማርያምን እኔ አኮራችኋለሁ እንጂ አላሳቅቃችሁም ውዶቼ። እንዲህ የሆነ ሰው ሰላም ጤና ይስጥልኝ። ሰላም ነሽ? እንዴት ነሽ? ከወዲያ ግድም ሰላም ነሽ? አትናገሪ ውዴ። ምንም ኦኬ እኮ ጀስትም ጥሩ መልካም ነገር እኮ ነው የማደርገው። እኔ እግዚአብሔር እኔ ያልኳችሁ በቲክቶክ ታሪክ እናንተን በሁለት ነገር አላሳፍራችሁም። አንደኛ መጠጥ ጠጥቼ ሚስጥር አላወጣ አልሰዳደብ በየመሸታ ቤቱ አታገኙኝም። ሁለተኛ ከወንድ ጋር ተዳርቼ አታገኙኝም። እኔን የሚለየኝ ቲክቶክ ላይ ይሄ ብቻ ነው። በቃ በዛ አኮራችኋለሁ ውዶች። እሺ ከወንድ ጋር ተዳርቼ ሳሽለጠልጥ አታገኙኝም። ይሄን ቃል እገባላችኋለሁ። ማርያምን እንደው ከ6 አመት በኋላ ይሄ አያሰርቶ ካላመጡ በስተቀር ከኢትዮጵያ ምን ልላክልሽ? ምንም እመቤቴ ምንም አልፈልግም። እግዚአብሔር ያክብርልኝ። እስከዛሬ የሰጣችሁኝ ብራንድ ቦርሳዎች፣ ወርቆች፣ የባህል ልብሶች ምን ያልሰጣችሁኝ ነገር አለ? እመቤቴ እኔ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምንም አያስፈልግም። ምንም አልፈልግም። ልባችሁ ግን አንዲት ነገር ፈልጋለሁ። አንድ ነገር ፈልጋለሁ። የሀደሬ ልብስ ፈልጋለሁ። የሀደሬ ይቅርታ ጋይስ ውድ ስለሆነ አቅሜ ስለማይበቅ የሀደሬ ልብስ ፈልጋለሁ። እሱም ብቻ ከዛ ውጭ ምንም አልፈልግም። ትዝ አለኝ ልብስ ልላክልሽ ነው። የሀደሬ ልብስ ፈልጋለሁ። የሀደሬ ልብሶች በጣም ውድ ናቸው እና እሱን እፈልጋለሁ። ሌላ ምንም አልፈልግም። ከኢትዮጵያ ሁሉ ነገር አለኝ እግዚአብሔር ይመስገን። እኔ አርጎባ ነኝ። የሀደሬ ልብስ ላኩልኝ። በቃ እሱን የላክልኝ ሰው በቃ አለቀ። ሌላ ምንም አልፈልግም። እግዚአብሔር ያክብርልኝ። ምን ሳልወጣ ቶሎ ነገር እየሸዋለ ኖ በቃ ምንም እንዴ ምን ነው እናንተ አላሳደጋችሁኝ። ቤተሰቦቼን አርጉልኝ ነው እንዲህ ማለት ያለብኝ። አልፈልግም። እኔ አደሬ ልብስ በጣም ስለምፈልግ ባለፈው ጠይቄ ውድ ነው፣ በጣም ውድ ነው። በየስ እንዴ ምንድን ነው እንዴ አንድ ቀን 2 ቀን ለምለብሰው እንትን አይሆንም ብዬ ነው። ግን ግሩፕ ከፍታችሁ አዋጣችሁ አንድ ሰው አላልኩም። ግሩፕ ከፍታችሁ
አዋጣችሁ ብትልኩልኝ ደስ ይለኛል። አይከፋኝም። ለየብቻ ሳይሆን በግሩፕ አንቺ ብልጣብልጥ እንዳትሉኝ። እኔ እኮ መቻጣው አንቺ ብልጣብልጥ ቤታዬ ብልጣብልጥ አንቺ የከበደሽ እኛ እንዴት እንችላለን እንዳትሉ። እኔ ያልኩትኝ በግሩፕ ተደራጅታችሁ ነው። እኔ እንደሆነ እንዲህ አይን አውጥቼ ጠይቂያችሁም አላውቅም ምንም ነገር። ይኸው ተደራጅታችሁ ቢሆን 1 4 5 ሰው ተደራጅታችሁ አዋጣችሁ ያደሬ ልብስ ግዙልኝ። ዳስ ኦ ጋድ ዋት ታይም እናንተ 12:30 ሊሆን ነው። በቃ ቤታ ሺስ ኮሊንግ ሁ ማን ነው እንደሚጠራኝ? ማን ሮማን ናት ጋይስ። ማን ነው የሚጠራኝ? ቶሎ ንገሩኝ። ሮሚ እኮ ክፈቺ በሏት ኢንቪቴሽንሽን። በቃ እሷ ጋር እንሂድ ጋይስ። ገስት ላይ ላውራት። እንግዲህ ማርያምን በጣም ሌት ሆንኩ። የቆየውኝ ሉጣ ጋይስ እንትን ካንስል እንዳያደርጉብኝ። ስንት ሰዓት ሆነ? ኧረ በኢየሱስም 30 ደቂቃ ነው ድራይቭ ማድረገው። ሰዓቱ ሄደ። እናቴ ትሙት። ቻው በቃ ውዶች፣ እወዳችኋለሁ፣ አከብራችኋለሁ፣ አፈቅራችኋለሁ። ደህና ደሩ፣ ደህና አምሹ። ከ1 ከ2 ከ3 ሰዓት ከ4 ሰዓት በኋላ እንገናኛለን። እግዚአብሔር ያክብርልኝ። ላላችሁ ፍቅር ለምታከብሩ ለምትወዱኝ እግዚአብሔር ከእናንተ ጋር ይሁን። መልካም ምሽት፣ መልካም ቀን ይሁንላችሁ። ደህና ደሩ። ቻው። በቃ ወጣው ጋይስ። ከሮሚ ጋር በገስት ይሻለኛል። እየሄድኩኝ እዚህ እያወራው ነው የሚቀመጥ። እወዳችኋለሁ። በምን ሰዓት የጠበሳት? የቱ አብረታቸው ነው? እኔም ናውቄ ና ከተዋትማ ድጋሚ ይታሰርልን ብለን ሰለሞን ታሰር ጋዴ ምሽት አንቺ ድጋሚ የልጁ እናት ያለች ለሱ ብላ ያው ለእሱ ቤት ተንከራታ የወጣች ሴትዮ ያለች ድጋሚ ይታሰርልን ይገዳል። አይ ልጅቱ እኮ የአክስቱ ልጅ ነው።